أهلا وسهلا እንኳን ደህና መጣችሁ ፊቴን ተቀባሁ ለማለት حطيت كريم على وجهي እንላለን حطيت كريم على وجهي ይሄ እንግዲህ የምንቀባው ክሬም ከሆነ ማለት ነው ሌሎችም ነገሮች ልንቀባ እንችላለን ለምሳሌ ዘይት ወይም ቅባት ያ ሲሆን ደግሞ ክሬም በሚለው ቃል ፈንታ ሌሎችን እናስገባለን አሁን ግን የምነግራችሁ ስለ ክሬም ነው حطيت كريم على وجهي ፊቴ ላይ ክሬም አደረኩ ወይም ፊቴን ክሬም ተቀባሁ ማለት ነው حطيت አደረኩ ክሬም ነው على ላይ وجهي ፊቴ على وجهي ፊቴ ላይ የተቀባ ነው ሜካፕ ከሆነ ወይም ሜካፕ አደረኩኝ ለማለት اتمكيجت ብለን ይሄንን አንድ ቃል መጠቀም እንችላለን ወይንም ደግሞ حطيت ማኪያጅ ማለትም እንችላለን اتمكيج ማለት ሜካፕ አደረኩኝ ማለት ነው حطيت ማኪያጅ ሜካፕ አደረኩኝ ማለት ነው ትንሽ ለየት ባለ ሁኔታ حطيت በፊት እንዳልኩት አደረኩ ማለት ነው ማኪያጅ ሜካፕ ነው ዘይት ከሆነ ያደረግነው حطيت ዘይት እንላለን حطيت ኮንዲሽነር አደረኩኝ እንዲሁም ሌሎችም ነገሮች حطيت ይሄንን እያልን በዝርዝር መንገር እንችላለን ማለት ነው ቀጣዩ ጥያቄ መዝቡጥ ማለትና መውጁድ ማለት ምንድነው ይላል መዝቡጥ ማለት ትክክል ወይም በትክክል ማለት ነው የተስተካከለ ነገር መዝቡጥ ይባላል ለምሳሌ كلامك مظبوط ካልኩኝ ንግግርህ ትክክል ነው ማለቴ ነው كلامك ንግግርህ ይህ ለወንድ ነው ለሴት ሲሆን كلامك مظبوط እንላለን كلامك مظبوط በዛ ያሉ ሰዎች ከሆኑ ከአንድ በላይ كلامكم مظبوط እንላለን كلامكم مظبوط موجود አለ ወይም ይገኛል ማለት ነው ለምሳሌ ፒተር موجود ፒተር አለ ብለን እየጠየቅን ነው ወይንም ደግሞ موجود في አዲስ አበባ ውስጥ ይገኛል አንድ ነገር የሆነ ነገር አዲስ አበባ ውስጥ ይገኛል ማለታችን ነው ስለ ቱናና ስለ ኬቻፕ ስሪልን ለሚለው ጥያቄ እኔ ምን ብዬ እንደምመልስም አላውቅም ይሄ ቱና ነው ይሄ ኬቻፕ ነው ከማለት በስተቀር ጥያቄዎቹን ዘርዘር ብታደርጉልኝ እኔም ዘርዘር አድርጌ ለመመለስ ይረዳኛል ይህ ደስ የሚል ኮሜንት ነው ሰላም እስቲማራ የሚለው መኪና ባለቤትነት የሚገልጽ መስሎኝ እስቲማራ ወሩኽሳ ይሉናል ተጥቢቅ የሚለው አፕሊኬሽን መሰለኝ ይቅርታ ይላል ደስ የሚል ኮሜንት ነው እስቲማራ እኔ እስከማውቀው ድረስ ይሄንን ይመስላል የሚሞላ ፎርም ነው ባንኮች ይጠይቁናል መኪና ለመግዛት ወይም ለማስቀየር ወይም ምንም ነገር ለማድረግ በመኪናው ላይ ለማሳደስም ቢሆን ይሄ ያስፈልገናል ለቪዛ ያስፈልገናል ሆስፒታሎች ስንሄድ ያስፈልገናል ለቴሌፎናችን ሲም ካርድ ለመግዛት ስንፈልግም ያስፈልገናል በየቦታው ይሄንን ፎርም ይሰጡንና እንሞላዋለን ይሄ የሚሞላ ፎርም አፕሊኬሽን ይባላል እኔም ማውቀው የመኪናን ባለቤትነት የሚገልጸው ፎርም ሚልኪያ ይባላል ሚልኪያ ማለት የመኪናው ባለቤት መሆንህን የሚገልጽ ወረቀት ማለት ነው ወይንም ካርድም ሊሆን ይችላል ሩኽሳ ማለት ደግሞ ድራይቪንግ ላይሰንስ ነው የመኪና መንጃ ፍቃድ ተጥቢቅ የሚባለው ሁሉ ጊዜ የምንጠቀመው በምንድነው እሱ በቴሌፎናችን ላይ የምንጠቀመው አፕሊኬሽን ነው አፕ ይባላል ሾርት ተደርጎ በአጠር ተደርጎ ሲነገር ታክሲ ለመከራየት እቃ ገዝተን ለመክፈል ቲኬት ለመቁረጥ ለብዙ ነገሮች የምንጠቀመው አፕሊኬሽን ኦንላይን አፕሊኬሽን ተጥቢቅ ይባላል ስለዚህ ጥሩ ኮሜንት በጣም አመሰግናለሁ የተለያየ ሐሳብ ያላችሁ ደግሞ ይሄ ትክክል ነው ይሄ ትክክል አይደለም ብላችሁ ብትነግሩኝ በጣም አመሰግናለሁ ደዛዝ على طول ማለት ምንድነው ለሚለው ጥያቄ
ደዛዝ የሚለውን ነገር ቃል ሰምቼው አላውቅም። ይቅርታ። አላጡል ማለት በቀጥታ ወይም በፍጥነት ወይም አሁኑኑ ማለት ነው። ታክሲ ላይ ወተን በቀጥታ ሂድ ለማለት ከፈለግን እምሺ አላጡል ብንል ቀጥታ ሂድ ማለታችን ነው። እምሺ አላጡል፣ እምሺ ማለት ሂድ ማለት ነው። ተጨማሪ ምሳሌ አላጡል በርስል ለክ አልፍሉስ፣ አላጡል በርስል ለክ አልፍሉስ፣ ገንዘቡን አሁኑኑ በፍጥነት እልክልሃለሁ ማለት ነው። በርስል እልካለሁ ማለት ነው። ለክ ላንተ፣ በርስል ለክ እልክልሃለሁ። ሴት ከሆነች በርስል ልክ፣ በርስል ልክ እንላታለን። ብዙ ሰዎች ከሆኑ ደግሞ በርስል ለኩም እንላቸዋለን። አላጡል በሰዊ ልክ፣ አላጡል በሰዊ ሊክ፣ አሁኑኑ አደርግልሻለሁ ማለት ነው። በሰዊ አደርጋለሁ ማለት ነው። በሰዊ ልክ አደርግልሻለሁ። አላጡል በጂብ ልክ፣ አላጡል በጂብ ልክ፣ አሁኑኑ አመጣልሻለሁ ወይንም አሁኑኑ እሰጥሻለሁ ማለት ነው። በጂብ እሰጣለሁ ወይም አመጣለሁ። በጂብ ልክ፣ በጂብ ልክ እሰጥሻለሁ አመጣልሻለሁ። ወንድ ሲሆን በጂብ ለክ እሰጥሃለሁ። ብዙ ሰዎች ሲሆኑ በጂብ ለኩም እሰጣችኋለሁ እንላለን። አላጦል በሩህ፣ አላጦል በሩህ፣ አሁኑን እሄዳለሁ ማለት ነው። በሩህ እሄዳለሁ። በዓል እህቴ ወለደች ማለት ምንድን ነው ይላል ይሄ ጥያቄ። በዓል በአረብኛ ዒድ ይባላል። ዒድ ለምሳሌ ዒድ አልኡም፣ ዒድ አልኡም የእናቶች በዓል ማለት ነው። የእናቶች ቀን ዒድ አልኡም ይባላል። አልኡም ወይም ኡም እናት ማለት ነው። ዒድ አልአብ፣ ዒድ አልአብ የአባቶች በዓል ነው። የአባቶች ቀን አልአብ ወይም አብ አባት ማለት ነው። እህቴ ወለደች ለማለት ኡኽቲ ወለደት እንላለን። ኡኽቲ ወለደት፣ ኡኽቲ እህቴ፣ ወለደት ወለደች። ኡኽቲ ጃበት ማለትም እንችላለን። ኡኽቲ ጃበት፣ ጃበት ማለት ቀጥታ ትርጉሙ አመጣች ማለት ነው። ግን ወለደች ማለትም ይሆናል። ኡኽቲ ጃበት እህቴ አመጣች፣ እህቴ ወለደች ማለት ነው። ለምሳሌ ጃበት ወለድ ካልን ጃበት ወለድ ወንድ ልጅ አመጣች ወለደች ማለታችን ነው። ወለድ ወንድ ልጅ ማለት ነው። ጃበት ብንት፣ ጃበት ብንት ሴት ልጅ አመጣች ወይም ወለደች ማለት ነው። ብንት ሴት ልጅ ነች። እባክሽን ፍቅጅልኝ ለማለት በሁለት ሁኔታ እገልጽላችኋለሁ እና እናንተ የሚስማማችሁን ከዛ መርጣችሁ ትወስዳላችሁ። ለምሳሌ እስምሒ ሊ ማለት ፍቀጅልኝ ማለት ነው። እስምሒ ሊ፣ ትስምሒ ሊ፣ ትስምሒ ሊ ትፈቅጅልኛለሽ። ለምሳሌ ትስምሒ ሊ አጅልስ፣ ትስምሒ ሊ አጅልስ እንድቀመጥ ትፈቅጅልኛለሽ። ወንድ ሲሆን ትስማሕ ሊ እንላለን። ብዙ ሰዎች ከሆኑ ደግሞ ትስማሑ ሊ እንላለን። ተጨማሪ ምሳሌ ትስምሒ ሊ አፍታሕ አሽባክ፣ ትስምሒ ሊ አፍታሕ አሽባክ መስኮቱን እንድከፍት ትፈቅጅልኛለሽ ማለት ነው። አፍታሕ ቀጥታ ትርጉሙ እከፍታለሁ ማለት ነው። በዚህ አረፍተ ነገር ውስጥ ግን እንድከፍት ብለን እንተረጉመዋለን። አሽባክ ወይም ሹባክ መስኮት ማለት ነው። ነገር ግን የምንጠይቀውም ለምሳሌ የእረፍት ጊዜ ፍቃድ ከሆነ አባባሉ ይለያል። እባክሽን ለነገ ፍቃድ ስጪኝ ለማለት ከፈለግን ለምሳሌ ነው ለው ሰማሕቲ አዕጢኒ ኢጃዛ ቡክራ እንላለን። ለው ሰማሕቲ አዕጢኒ ኢጃዛ ቡክራ፣ ለው ሰማሕቲ እባክሽ
ማለት ነው። ወንድ ከሆነ የምንጠይቀው ለው ሰማሕት እንለዋለን። ብዙ ሰዎች ከሆኑ ደግሞ ለው ሰማሕቱ እንላቸዋለን። አጢኒ ለወንድም ለሴትም ይሆናል። ስጭኝ ወይም ስጠኝ ማለት ነው። ብዙ ሰዎች ከሆኑ አጡኒ እንላለን። አጡኒ ስጡኝ ማለት ነው። ኢጃዛ ፍቃድ ነው። የእረፍት ጊዜ ኢጃዛ ይባላል። ቡክራ ነገ። ሻይ ቅጠል ምን ይባላል? በሰላም ነው እንዴ የቆያችሁት? ደላላ። የዚህን ትርጉም ለማወቅ የፈለገ ሰው ነው ይሄን የጠየቀው። ሻይ ቅጠል የፈላውም ሆኖ ያልፈላው ሻሂ ነው የሚባለው። በአጠቃላይ ሻይ ቅጠል ለመግዛት ሱቅ ከሄድን ሻሂ ብለን ነው የምጠይቀው። ሻሂ የሚጠጣውን ሻሂ ነው የሚባለው። በሰላም ነው የቆያችሁት የዘገያችሁት ለማለት ተአኸርቱ ኸይር ኢንሻአላህ እንላለን። ተአኸርቱ ኸይር ኢንሻአላህ ወይንም የመጀመሪያውን ወደ ኋላ አድርገን ኸይር ኢንሻአላህ ተአኸርቱ ማለትም እንችላለን። ኸይር ኢንሻአላህ ማለት ደህና ነው፣ ደግ ነው እንደማለት ነው። ተአኸርቱ ዘገያችሁ፣ ቆያችሁ። ይሄ ለብዙ ሰው ነው ማለት ነው። ግን ሴት ስትሆን ከሆነች የምንጠይቃት ተአኸርቲ እንላታለን። ተአኸርቲ። ወንድ ከሆነ ደግሞ ተአኸርት እንላለን። ደላላ ስምሳር ይባላል። ስምሳር አንዳንድ አካባቢዎች ደላል የሚሉትም አሉ። ከአንዱ ሁለቱም መጠቀም ትችላላችሁ። ይህ ጥያቄ ደግሞ እንዲህ ይላል። አሁን እየተሻለው ነው? ስቀልድ ነው? አምሯችኋል እንዴ? እኔ ሁሌ በካርዴ ካለኝ ደሞዝ ለመግዛት ጎዳኝ። ይሄ ምን ማለት እንደሆነ አልገባኝም። ትንሽ ብር ጨምሩልኝ። ብዙ ኃላፊነት አለብኝ። ቤተሰብ እኔ ነኝ የምረዳው። ስራዬ ልፋት ብቻ ነው። ደስተኛ ከሆናችሁ ነው፣ ግዴታ አይደለም ይላል። አሁን እየተሻለው ነው ለማለት ጋዕድ ይትሐሰን እንላለን። ጋዕድ ይትሐሰን። ይትሐሰን ማለት እየተሻለው፣ እየተሻሻለ፣ ሁኔታው እየተሻሻለ ነው የሚሄደው ማለት ነው። ስቀልድ ነው ወይም እየቀለድኩ ነው አምዛሕ እንላለን። አምዛሕ ስቀልድሽ ነው። አምዛሕ መዓኪ፣ አምዛሕ መዓኪ። ወንድ ከሆነ አምዛሕ መዓክ እንላለን። ብዙ ሰዎች ከሆኑ ደግሞ አምዛሕ መዓኩም እንላለን። አምሯችኋል እንዴ? አማራችሁ ማለት አንድ ነገር አይታችሁ አማራችሁ ወይ ለማለት ነው። ይህንን ቃል የምንጠቀመው ለሚበሉ ነገሮች ብቻ ነው። እሽተሄይቱ እንላለን። እሽተሄይቱ ሴት ከሆነች እሽተሄይቲ እንላታለን። እሽተሄይቲ። ወንድ ከሆነ እሽተሄይት፣ እሽተሄይት። እኔ ደግሞ ከሆንኩኝ ያማረኝ እሽተሄይት እንላለን። እሽተሄይት። አማረኝ ለማለትና አማረህ ለማለት እሽተሄይት ነው የምንለው። እሽተሄይት፣ አንተ እሽተሄይት፣ አንተ አማረህ። አና እሽተሄይት፣ እኔ አማረኝ። ቃሉ አንዱ ቢሆንም በአረፍተ ነገር ውስጥ ስንጠቀመው የተለየ መሆኑን እናውቃለን። ለምሳሌ አና እሽተሄይት አይስክሪም፣ አና እሽተሄይት አይስክሪም። ይሄ እኔ አይስክሪም መብላት አማረኝ ማለቴ ነው። እሽተሄይት አይስክሪም፣ እሽተሄይት አይስክሪም። ወንድ ሰው ነው የምንጠይቀው። አይስክሪም አምሮሃል እያልነው ነው። ትንሽ ያደነጋገራል። አዎ፣ ግን ስንለማመድ ቀለል እያለን ይሄዳል። ነገር ግን ያማረን ምግብ ያልሆነ ነገር ከሆነ ለምሳሌ ልብሶች ሊሆኑ ይችላሉ፣ ጫማዎች፣ ወይም ማንኛውም ነገር ቤት እንኳን ይሆናል። መሰለን በመንገድ ላይ ያለፍን አንድ ቆንጆ ቤት ካየን የምንጠቀመው ቃል ይለያል። እንደዛ አይነት ነገር አማራችሁ ለማለት አጀብኩም እንላለን። አጀብኩም አማራችሁ፣ ደስ አላችሁ ማለት ነው። ሴት ስትሆን አጀበክ እንላለን። አጀበክ። ወንድ ከሆነ አጀበክ፣ አጀበክ።
ለምሳሌ አጀቢክ ፉስታኒ፣ አጀቢክ ፉስታኒ፣ ቀሚሴ አማረሽ፣ ቀሚሴ ደስ አለሽ ማለት ነው። ፉስታን ቀሚስ ነው። ፉስታኒ ቀሚሴ። እኔ ደግሞ ከሆንኩኝ አማረኝ አጀብኒ እላለሁ። አንድ ነገር ደስ ሲለኝ አጀብኒ እላለሁ። እኔ ሁሌ በካርዴ ካለኝ ደሞዝ ለመግዛት ጎዳኝ የሚለው ምንም ስላልገባኝ እንደዚሁ አልፈዋለሁኝ። ኃላፊነት አለብኝ፣ ስራዬ ልፋት ብቻ ነው፣ ቤተሰብ ነው የምረዳው የሚለውን ሁሉ አልፌው ቀለል ባለና ቀጥተኛ በሆነ ሁኔታ ደሞዝ ጭማሪ ነው የጠየቅኩት እና ደሞዝ ጭማሪ ባገኝ ሁኔታዎቼ ወይም ኑሬ ይሻሻላል ለማለት ነው። ለው ሐሰልት ዚያደት ራትብ ظروفي بتتحسن شوية. لو حصلت زيادة راتب ظروفي بتتحسن شوية። ይሄ እንግዲህ ደሞዝ ጭማሪ ባገኝ ሁኔታዎቼ ትንሽ ይሻሻላሉ ለማለት ነው። ለው ሐሰልት ባገኝ ዚያደት ራትብ የደሞዝ ጭማሪ፣ ራትብ ማለት ደሞዝ ማለት ነው። ዚያዳ ማለት ደግሞ ጭማሪ ማለት ነው። ሁለቱን አንድ ላይ አድርገን ዚያደት ራትብ ስንል የደሞዝ ጭማሪ ማለታችን ነው። ظروፊ ሁኔታዎቼ፣ አኳሆኔ፣ ህይወቴ፣ ኑሮዬ እንደማለት ነው። ባትትሐሰን ይሻሻላሉ፣ ሽወየ ትንሽ በጥቂቱም ይሻሻላል ማለት ነው። በነገራችን ላይ ደሞዝ ጨምሩልኝ ለማለት የህይወታችንን ወይም የአኗኗራችንን ሁኔታ በዝርዝር መግለጽ የለብንም። ደሞዝ ጭማሪ ያለ ነገር ነው፣ ደግሞ የሚገባም ነገር ነው። የሰው ልጅ ሲሰራ ሲደክም የደከመውን ያህል ማግኘት አለበት እና በቀጥታ ደሞዜን ጨምሩ ብለን መናገር እንችላለን። ደስ በሚል አይነት ረጋ ባለ ሁኔታ ፈገግታ ባለበት ቀስ ብለን ደሞዛችንን ጨምሩ ብንል የሚያስጨንቅ ወይም የሚያስቸግር ነገር መሆን የለበትም። አሁን ደሞዛችን ሊጨመርም ላይጨመርም ይችላል። ነገር ግን ቆይተን በተናገርኩ ኖሮ ብለን ከመቆጨት የሚሰማንን ብንናገር ይሻላል። ምክንያቱም አንድ ነገር ካለፈ በኋላ መቆጨት ምን ያደርጋል? መጠየቅ የሰው ልጅ መብት ነው። ስለዚህ መጠየቅ ከሆነ ሆነ፣ ካልሆነ ደግሞ አልሆነ። ይህ ሌት ዘም የሚለው የካሲ ፊሊፕስ ግጥም ትርጉም ነው። ቀጥተኛ ትርጓሜ አይደለም። እንደ አስፈላጊነቱ ተጨማሪ ሀሳቦች እዚህም እዛም አክዬበት ነው ያቀረብኩላችሁ። እንደምትወዱት እተማመናለሁ። የግጥሙ አርዕስት ሌት ዘም የሚለው በቃ ይሄዱ ተዋቸው ብዬ ነው የተረጎምኩት። የሚመሳሰል መሰለኝ። በቃ ይሄዱ ተዋቸው። ግጥሙ እንዲህ ይላል። በቃ ይሄዱ ተዋቸው። ካንተ በላይ የሆነ ነገር ወይም ሌላ ሰው መምረጥ ከፈለጉ በቃ ይሄዱ ተዋቸው። ሊዘጉህ ፈልገው ለሳምንታት ሳያናግሩህ ከቀሩ በቃ ይሄዱ ተዋቸው። ለቀናታት ሳያዩህ ቀርተው ምንም ካልመሰላቸው በቃ ይሄዱ ተዋቸው። ሁል ጊዜ ራሳቸውን በማስቀደም አንተን ወደ ኋላ ሊያስቀሩህ ከሞከሩ በቃ ይሄዱ፣ አንተም ተዋቸው። አንተ ያሰብከውን ሳይሆን ካንተ ጋር የማይገናኘውን እውነተኛ ማንነታቸውን ካሳዩ በቃ ይሄዱ ተዋቸው። ሌሎችን መከተል ከፈለጉ ይሄዱ ተዋቸው። ሊፈርዱብህ ከፈለጉ ሊረዱህ ካልተቻላቸው በቃ ይሄዱ ተዋቸው። ያላንተ መኖር እንደሚችሉ ሲነግሩህ ሲመጻደቁብህ እሺ ብለህ አትቀበል፣ ይሄዱ ተዋቸው። ከህይወትህ ወጥተው ለመሄድ ከፈለጉ ሰው በፍቅር እንጂ በጉልበት አይያዝምና በቃ ይሄዱ። በሩን በሰፊው ክፈትና አሰናብታቸው። አንተ ሳትሆን እነሱ ናቸው የሚከስሩት። በቃ ተዋቸው። ራስህን እወቅ። አንተ የማንም አይደለህም። ሁሌም የራስህና የራስህ ብቻ ነህ። ስለዚህ የማይጠቅመውን ሁሉ በቃ ይሄዱ ተዋቸው። ይህ ግጥም እንዲያውም ነፃነታችንን የምናውጅበት ግጥም ይመስለኛል። ምክንያቱም ለሰዎች ካልተጨነቅን፣ ሰዎች ምን አሉ ካላልን፣ ለምን ሄዱ ካላልን፣ ለምን መጡ ካላልን፣ እንዲህ አድርገውናል፣ እንዲህ ሰርተውናል ካላልን ነፃ ወጣን ማለት እኮ ነው። እውነት ነፃ ወጣን ማለት ነው። ብዙውን ጊዜ ሰው ልጅ የሚያስጨንቀው የሚያስቸግረው ልቡን የሚያብሰለስለው ምንድን ነው? እሱ እገሌ ሄደ እገሌ መጣ ማለታችን ነው። ይበሉ፣ ይምጡ፣ ይሄዱ፣ ይቀመጡ፣ ይነሱ፣ እንደፈለጉት ይሆኑ።
እገሌና እገሊት የሚያደርጉት ለራሳቸው ብለው ነው። ታዲያ እኛ በሰው ጉዳይ ላይ ምን አገባን? በራሳችን ላይ ብቻ እናተኩር። ያ ሁሉ ጭንቀት ከትከሻችን ላይ ይወርድልንና ነፃ እንወጣለን። እንደ ነፃነት ደግሞ ቆንጆ ነገር ፈጽሞ የለም። እወዳቸዋለሁ። ባይ ባይ።